ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 18 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በጂንካ ከተማ የተስተዋለውን የማርበርግ ቫይረስን ተከትሎ በአዲስ አበባ ከተማ የበሽታ ልየታና ምርመራ መጀመሩ ተገለጸ። ከዚህ ጋር ተያይዞ ኢንስቲትዩቱ ያወጣውን ዝርዝር መረጃ በስፋት እናጋራችኋለን። የ10 ዓመት ታዳጊ የሆነውን ተማሪን በአሰቃቂና ዘግናኝ ሁኔታ የገደለው አስተማሪ ጉዳይ አነጋጋሪ ሆኗል። አስተማሪው የፈጸመውን ወንጀል ተከትሎም ፍርድ መተላለፉ ተሰምቷል። ሙሉ መረጃውን የምትሰሙት ይሆናል። ግዙፍ የውጭ የንግድ ተቋማት ወደ ኢትዮጵያ መምጣትን ተከትሎ በሀገር ውስጥ የሚገኙ ነጋዴዎች የሚመለከት አዲስ መረጃ ወጥቷል። ይህንንም እናሰማችኋለን። በከባድ የሙስና ወንጀል ምርመራ ይጣራባቸው 11 ተጠርጣሪዎች ወደ ማረሚያ ቤት መውረዳቸውን ፖሊስ ይፋ አደረገ። ለመሆኑ የፈጸሙት ወንጀል ምንድነው የሚለውና ሌሎች ተጨማሪ መረጃዎችን አካተናል። አብራችሁን በመቆየት እንድትከታተሉንም ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። የተሽከርካሪውን ደህንነት ሳያረጋግጥ ለትራንስፖርት ያሰማራ ባለቤት ለሚደርሰው አደጋ ተጠያቂ ነው ተባለ። የተሽከርካሪውን ደህንነት ሳያረጋግጥና ሰው እንደሚገድል እያወቀ ለትራንስፖርት ያሰማራ ባለቤት በተሽከርካሪው ለሚደርሰው የሰው ሕይወት መጥፋትና የንብረት ውድመት ተጠያቂ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስትሩ ይህንን ያስታወቀው የመንገድ ደህንነትና መድን ፈንድ አገልግሎት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በመሆን በመንገድ ደህንነት ላይ አስገዳጅ በመሆን የጸደቁ ደረጃዎችን ለባለድርሻ አካላት ለማስተዋወቅ ባዘጋጀው የወርክሾፕ መርሃ ግብር ላይ ነው። በመርሃ ግብሩ ላይ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን የመንግስትም ሆኑ የግል ተቋማት የሹፌሮቻቸውን የማሽከርከር አቅም ለማሳደግ ሹፌሮች ስኬል አፕ እንዲያደርጉ ማድረግ አለባቸው ሲሉ ተናግረዋል። በየዓመቱ በትራፊክ አደጋ 4 ቢሊዮን ብር ይወድማል። ከ3 እስከ 4 ሺህ ዜጎች እያጣን ነው። ከባድ የአካል ጉዳቶች አሳሳቢ ደረጃ ላይ ናቸው ያሉት አቶ በርሆ ይህ የሚያሳየው አሁንም ያልቀረፍናቸው ችግሮች እንዳሉ እንደሆነና በአመት አንድ ትልቅ ሜጋ ፕሮጀክት መገንባት የምንችልበት ንብረትም እየወደመ እንደሆነ ነው ሲሉ ተናግረዋል። ለትራፊክ አደጋዎች መንስኤያቸው የአሽከርካሪዎች የስልጠና ሂደት፣ ባህሪ፣ አመለካከት፣ ወሳኝ የስራ ላይ ስልጠናና አጠቃላይ የስልጠና ማዕቀፋችን ያለበት ማነቆና ጉድለት ነው ያሉም ሲሆን አብዛኛዎቹ የስልጠና ተቋማት በቢዝነስ ሀሳብ ትርፍና ኪሳራ የሚመሩ መሆናቸውን አንስተዋል። የተሽከርካሪ ምርመራ ተቋማት በአግባቡ ተሽከርካሪዎችን እየመረመሩ አይደለም። ባለቤቶችም ወደ መንገድ ሲወጡ መኪናቸውን ፈትሸው ባለመሆኑ ከፍተኛ የሆነ ክፍተት አለ ያሉት ሚኒስትር ዴኤታው ጎማቸው አገልግሎት መስጠት የማይችል የሆኑ ብዙ የሜንቴናንስ ችግር ያለባቸውና የፍሬን ችግር እንዳለ እያወቁ የሚያሰማሯቸው ተሽከርካሪዎች ዋጋ እያስከፈሉ ነው ሲሉም ገልጸዋል። ለዚህ ደግሞ ምክንያቱ የተፈጠሩት የቴክኒክ ምርመራ ተቋማት አብዛኛው በሐሰት ወረቀት የሚያትሙና የሚሸጡ በመሆናቸው ነው። በተቋቋሙበት አዋጅና ደንብ እየሰሩ አለመሆኑን በፍተሻ አረጋግጠናል ሲሉም ተደምጠዋል። በተጨማሪም ባለንብረቶች በተቻላቸው መጠን ተሽከርካሪዎች አደጋ እንዳያደርሱ መስራት አለባቸው ያሉ ሲሆን በየጊዜው ሹፌሮቻቸው ስኪል አፕ እንዲያደርጉ በየጊዜው ስልጠና እንዲያገኙ ማድረግ የባለንብረቶች ኃላፊነት ጭምር ነው። ይህ የመንግስትና የግል ተቋማትን ይጨምራል ሲሉም ተናግረዋል። ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ግማሽ ቢሊዮን ብር ሊቀርብ ነው። የቻይና ባንክ በቢሾፍቱ የሚገነባውን ዓለም አቀፍ አየር ማረፊያ ግንባታ ለመደገፍ $500 ሚሊዮን እንደሚያቀርብ የኢትዮጵያ አየር መንገድ አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ ገንዘቡን የሚያቀርበው ባንክ የትኛው እንደሆነ ባይገልጹም ይህ ድጋፍ ግን ለአየር ማረፊያው ግንባታ ወሳኝ መሆኑን ገልጸዋል። በአቡሴራ አካባቢ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ
12.5 ቢሊዮን የአሜሪካ ዶላር ወጪ የሚጠይቅ ሲሆን ይህም የመሬት ግዢና የአካባቢው ነዋሪዎች ካሳን ያካትታል ተብሏል። ለግንባታ ስራ የሚውለው 8 ቢሊዮን ዶላር በግል ባለሀብቶች የሚቀርብ መሆኑን ያስታወሱት የአየር መንገዱ ዋና ስራ አስፈጻሚ ለፕሮጀክቱ ግንባታ የሚሆን በቂ ገንዘብ ለመሰብሰብ ከብዙ የፋይናንስ ተቋማት ጋር ድርድር እያደረጉ መሆናቸውን አስታውቀዋል። በተጨማሪም ከመካከለኛው ምስራቅ፣ ቻይና፣ ህንድ፣ አውሮፓና ከሰሜን አሜሪካ ጋር እየተነጋገርን ነው፣ እያገኘን ያለው ምላሽም ጥሩ ነው ማለታቸው ዓለም አቀፍ መገናኛ ብዙሃን ዘግበዋል። ኢትዮጵያ በቡድን 20 አባል ሀገሮች ጉባኤ ላይ ያደረገችው ተሳትፎ የላቀ ዲፕሎማሲ ስኬት የተመዘገበበት ነው ተባለ። ኢትዮጵያ በቡድን 20 አባል ሀገሮች ጉባኤ ላይ ያደረገችው ተሳትፎ የላቀ ዲፕሎማሲያዊ ስኬት የተመዘገበበት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። አምባሳደር ነቢያት ጌታቸው ይህንን የገለጹት ዋና ዋና የዲፕሎማሲ ስራዎችን አስመልክተው ለመገናኛ ብዙሃን መግለጫ በሰጡበት ወቅት ነው። በመግለጫቸው ኢትዮጵያ የ2027 የኮፕ 32 ጉባኤን እንድታዘጋጅ መመረጧ የአየር ንብረት ለውጥን ለመግታት ለወሰደቻቸው እርምጃዎች እውቅና የሰጠ መሆኑን ተናግረው ይህም የአረንጓዴ አሻራ መርሃ ግብር ዓለም አቀፍ እውቅና እያገኘ ለመምጣቱ ትልቅ ማሳያ መሆኑን ገልጸዋል። አምባሳደሩ ኢትዮጵያ በኮሪደር ልማት ንጹህና አረንጓዴ ከተሞችን ለማስፋፋት ለወሰደቻቸው ትላልቅ እርምጃዎች እውቅና የሰጠ መሆኑን ጠቅሰው ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ በስኬት ማስተናገዷ ለመመረጧ ሌላኛው ምክንያት መሆኑን ገልጸዋል። በአጠቃላይ ኢትዮጵያ የኮፕ 32 አስተናጋጅ ሆና መመረጧ በዲፕሎማሲው መድረክ ያላት ተሰሚነት ወደ ላቀ ደረጃ እየተሸጋገረ ለመምጣቱ ትልቅ ማሳያ መሆኑን ጠቁመዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 ተወካይ ፕሬዚዳንት ሆነው መመረጣቸውም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ባደረጉት ንግግር የአፍሪካን ሁነኛ አጀንዳዎችን ማንጸባረቃቸውንም አስታውሰው ይህም የኢትዮጵያ የላቀ የዲፕሎማሲ ከፍታ የተገለጸበት መሆኑን ጠቁመዋል። በከባድ የሙስና ወንጀል ምርመራ ይጣራባቸው 11 ተጠርጣሪዎች ወደ ማረሚያ ቤት ወረዱ። በከባድ የሙስና ወንጀል ምርመራ ይጣራባቸው 11 ተጠርጣሪዎች ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ አስታውቀዋል። አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋዎ የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ነበረ። ሁለተኛ ተከሳሽ አቶ ወልደ አብደምሴ ክብረት በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ግብአት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ ነበረ። ሶስተኛ ተከሳሽ አቶ ተንሳይ ሜጫ ወልደ ስላሴ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል እንደነበሩ ተጠቅሷል። እንዲሁም አራተኛ ተከሳሽ ወይዘሪት መንበረ ኃይለ ማርያም ነጋሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበረች። አምስተኛ ተከሳሽ አቶ ሚሊዮን ገረመው እሸቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈር ማዳበሪያ ግዢ ኮሚቴ አባልና ጸሐፊ ነበረ። ስድስተኛ ተከሳሽ አቶ ሰለሞን ገብሬ መላክ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ የነበረ መሆናቸውን ፖሊስ አስነብበዋል። በተጨማሪም ሰባተኛ ተከሳሽ አቶ መንግስቱ ተስፋ ላቀ በኢትዮጵያ ግብርና ሚኒስቴር የግብአት አቅርቦት መሪ ስራ አስፈጻሚ የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ ነበረ። ስምንተኛ ተከሳሽ አቶ ዘላለም ጃኔሮ ሪሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብአት ግዢና ትራንዚት ክፍል ስራ አስኪያጅ ነበረ። ዘጠነኛ ተከሳሽ ካፒቴን ወንደውሰን ካሳ ሰፋ የኢትዮጵያ ባህር ትራንስፖርት ሎጂስቲክስ ምክትል ስራ አስፈጻሚ ነበረ። አስረኛ ተከሳሽ አቶ ጸጋዬ በረሀ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር የነበረ። 11ኛ ተከሳሽ አቶ አለባቸው ሞልቶት ዳኜ የኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ የነበረ በማለት 11 ተከሳሾች ፖሊስ ዘርዝረዋል። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችን፣ ውሎችና ድንጋጌዎችን በመጣስ ነበር ወንጀሉን ፈጽመዋል የተባለው። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካ ዶላር ያለ አግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካ ዶላር ተጨማሪ ማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39
9,992,860 የአሜሪካ ዶላርን ጨምሮ በድምሩ 40,296,860 የአሜሪካ ዶላር ወይንም 5,681,857,260 ብር በመመዝበር በህዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተከፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ ተጠርጣሪዎቹ ላይ ክስ ተመስርቶባቸው ወደ ማረሚያ ቤት እንዲወርዱ መደረጉን ተገልጿል። የውጭ ግዙፍ የንግድ ተቋማት ወደ ኢትዮጵያ መምጣት የሀገር ውስጥ ነጋዴዎች ላይ ጫና እንዳያሳድር ጥንቃቄ ሊደረግ ይገባል ተባለ። ዓለም አቀፍ የንግድ ተቋማት ወደ ኢትዮጵያ ሲገቡ ከሚፈጥሩት የገበያ እድል ጎን ለጎን አሁን ሀገር ውስጥ ላሉት የንግዱ ማህበረሰብ አባላት ትልቅ ስጋትና ፈተና ሊሆኑ ስለሚችሉ መንግስትና ባለድርሻ አካላት ከፍተኛ ጥንቃቄ እንዲያደርጉ የምጣኔ ሀብት ባለሙያዎች ጠይቀዋል። የውጭ ኩባንያዎች የጅምላና የችርቻሮ ንግድ ለማካሄድ የኢትዮጵያ ገበያን ለመቀላቀላቸው ለተጠቃሚዎች የአማራጭ ግብይትና አነስተኛ ዋጋ ሊያቀርብ ቢችልም ሀገር ውስጥ ላሉ የችርቻሮና የጅምላ ነጋዴዎች ግን ከፍተኛ ፈተና እንደሚሆን የኢኮኖሚ ባለሙያዎች ገልጸዋል። ሀገሪቱ ላይ አብዛኛው ነጋዴ ባህላዊ የንግድ ስርዓትን የሚከተል በመሆኑ የሀገር ውስጥ የንግድ ተቋማት ከውጭ ከሚመጡና አቅማቸው ከዳበረ ተቋማት ጋር ለመወዳደር የሚያስችል ቁመና ላይ አይደሉም ሲሉ የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ ገልጸዋል። ጥሩ የሎጂስቲክስ ባለሙያ አለን ወይ ሲሉ የጠየቁት አቶ ከፈለኝ ከውጭ ከሚገቡ ግዙፍ ተቋማት ጋር ለመወዳደር የሚያስችል ትልልቅ ሱፐርማርኬቶች እንደሚያስፈልጉም አንስተዋል። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሃ ተስፋ በበኩላቸው አንድ የመንግስት ፖሊሲ ሲወጣ የተወሰነ የህብረተሰብ ክፍልን ለመጠቀም ሳይሆን ሀገሪቷ ለውጥን ታሳቢ በማድረግ እንደሚቀረጽ አስታውሰው አብዛኛው የመንግስት ትኩረት ሸማቾች ላይ እንጂ ነጋዴዎች ላይ አይደለም ብለዋል። መንግስት ሸማቾች እንዳይጎዱ የተሻለ ጥራት ያላቸውን ምርቶች እንዲያገኙና ተወዳዳሪ ዋጋ እንዲኖር የሚያደርግ በመሆኑ ሀገር ውስጥ ያሉት ነጋዴዎች ይህንን ታሳቢ ያደረገ ዝግጅት ሊኖራቸው ይገባል ሲሉም ምክራቸውን ሰጥተዋል። በችርቻሮ ንግድ ላይ ለመሰማራት በቅርቡ የኢትዮጵያን ገበያ እንደሚቀላቀል የሚጠበቀው ካርፉር በዓለም ዙሪያ በ40 ሀገራት ውስጥ 14,000 ሱፐርማርኬቶችን የሚያስተዳድር ግዙፍ ተቋም ሲሆን በሀገር ውስጥ ሊገኙ የማይችሉና በሀገር ውስጥ የሚገኙ ምርቶችን በማቅረብም ይታወቃል። የ10 ዓመት ታዳጊ የሆነውን ተማሪን የገደለው አስተማሪ በሞት እንዲቀጣ ተወሰነ። በ10 ዓመት ህፃን ላይ እገታና አሰቃቂ የነፍስ ማጥፋት ወንጀል የፈጸመው ግለሰብ በሞት እንዲቀጣ መወሰኑን የጋሞ ዞን መንግስት ኮሚኒኬሽን አስታውቋል። ተከሳሽ በአርባ ምንጭ ከተማ አስተዳደር ሴቻ ክፍለ ከተማ ዶይሳ ቀበሌ በተለምዶ ኒው ቪዥን ተብሎ በሚጠራው አካባቢ ህዳር 3 ቀን 2018 ዓ.ም ከቀኑ 10 እስከ 12 ሰዓት ባለው ጊዜ ውስጥ አስቀድሞ ማንኛውም ህፃን ልጅ ጠልፎ በመያዝ ከተጠላፊው ቤተሰብ ገንዘብ በመውሰድ የራሴ ኑሮ ቀይራ በሚል አደገኛ አስተሳሰብ ይህንኑ ዓላማ ለመፈጸም እንዲያስችለው ፕላስቲክ ማሸጊያ ቤቱ አዘጋጅቶ ማኖሩን የአቃቤ ሕግ ክስ ዝርዝር ያሳያል። በዕለቱ ተከሳሽ የሚያስተምርበት ትምህርት ቤት ተማሪ የሆነውን የ10 ዓመት ህፃን ልጅ ሟች ናትናኤል ማይክል ከትምህርት ቤት ሲመለስ መንገድ ላይ አስቆሞ እያዋራው ቆይቶ ተከራይቶ ወደሚኖርበት ግቢ ሟች እንዲመጣ ካደረገው በኋላ ሟችን በቀኝ ግንባሩ ላይ በቦክስ በመምታት በአፍንጫውና በአፉ ደም እንዲፈስ በማድረግ መሬት ላይ እንደጣለው ተገልጿል። ከዚህ በተጨማሪ ሟችን ተሸክሞ ወደሚኖርበት ቤት ክፍል ውስጥ በማስገባት የሟችን አፍና አፍንጫ ከማጅራቱ ጋር አጣብቀው በፕላስተር ማሸጊያው ካጣበቀው በኋላ የቤቱን በር በሟች ላይ ቆልፎ መውጣቱንም በክስ ዝርዝሩ ተካቷል። ተከሳሽ ሟችን ይዞ ከአካባቢው ለመሰወር እንዲያመቻው የአካባቢውን ሁኔታ ሲቃኝ ሟች የታሸገበት ፕላስተር ታግሎ በመፍታት ራሱን ለማትረፍ የደረሱልኝ ጩኸት በማሰማቱ ተከሳሽ ተመልሶ በመምጣት በድጋሚ አፍና አፍንጫውን አጥብቆ በማፈን ካሸገው በኋላ ሟችን በህይወት ያለ ፎቶግራፍና ተንቀሳቃሽ ቪዲዮ በስልኩ በመቅረጽ አመች ቦታ ሲደርስ ከሟች ቤተሰቦች ጋር ገንዘብ ለመደራደር በማሰብ የሟችን አንገት በአንሶላ ጠቅልሎ ህይወቱን እንዲያልፍ ካደረገ በኋላ አስክሬኑን የገደለበት ቤት መጸዳጃ ቤት ውስጥ እንደከተተውም በክስ ዝርዝሩ ተገልጿል። ተከሳሽ አስክሬኑ እንዳይታይ የአንሶላ ጨርቅ ከላይ በመጣልና በመሰወር ከሚኖርበት ቤትና አካባቢ ሸሽቶ ህዳር 5 ቀን 2018 ዓ.ም በመኪና ተሳፍሮ ወደ ምዕራብ አባያ ወረዳ አቅጣጫ በማምለጥ ላይ ያለ ፑራ ቀበሌ ውስጥ በህብረተሰቡና በፖሊስ ብርቱ ክትትል ሊያዝ መቻሉ ተነግሯል። በመሆኑም ተከሳሽ ሌላ ወንጀል ለመፈጸምና የፈጸመውን ወንጀል ለመደበቅ ጭካኔ በተሞላው መንገድ ተማሪውንና ራሱን መከላከል የማይችል ህፃን አስቦ በመግደልና ለአካለ መጠን ያልደረሰ ህፃን ልጅ በመጥለፍ ወንጀል ፈጽሟል የሚል ክስ ቀርቦበታል። በዚህም መሰረት የጋሞ ዞን ከፍተኛ ፍርድ ቤት ዛሬ ህዳር 18 ቀን 2018 ዓ.ም በዋለው ችሎት የግራ ቀኙን የቅጣት አስተያየት በመቀበል ከመረመረ በኋላ ተከሳሽ በሞት እንዲቀጣ ሲል ውሳኔውን አስተላልፈዋል።
በመዲናዋ ከኢትዮጵያ አየር መንገድ ጀምሮ የተላላፊ በሽታ ልየታ መጀመሩ ተገለጸ። በጂንካ ከተማ የተስተዋለውን የማርበርግ ቫይረስን ተከትሎ በአዲስ አበባ ከተማ የቅድመ መከላከል ስራ መጀመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ቫይረሱ ከተስተዋለበት ኅዳር 5 ቀን 2018 ዓ.ም ጀምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ለ38653 ሰዎች የልየታ ምርመራ መደረጉን ያነሱት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በአየር ማረፊያዎች፣ በድንበር ቦታዎችና በሌሎች የመግቢያና የመውጫ ቦታዎች ላይ ምርመራ እየተከናወነ እንደሚገኝ ጠቁመዋል። በዚህም ከአዲስ አበባ ጤና ቢሮ ጋር በመተባበር የህብረተሰብ ጤና አደጋ ቁጥጥር ማዕከልና የብሔራዊ ህብረተሰብ ጤና አደጋ ማስተባበሪያ ማዕከል በጋራ በመሆን በከተማዋ የተላላፊ በሽታ ልየታ መጀመሩን ዋና ዳይሬክተሩ ተናግረዋል። በመዲናዋ በሚገኙ በሁሉም የጤና ተቋማት የቅኝት ልየታ ስራዎች መጀመራቸውን ያነሱት ዋና ዳይሬክተሩ ምልክቶቹ ከተለመዱ የጤና እክሎች ጋር ተቀራራቢ በመሆናቸው ማህበረሰቡ አጠራጣሪ ነገር ሲመለከት በአቅራቢያው ወዳለ የጤና ተቋማት ሊያመራ እንደሚገባም ገልጸዋል። በየኬላዎች የሚደረገውን ቁጥጥር የማጠናከር የቅኝት ስራዎችን የማስፋትና ለህብረተሰቡ ግንዛቤ ማስጨበጥ ላይ ትኩረት መደረጉንም አንስተው በበሽታው ህይወታቸው ያለፉ ሰዎች ቤተሰቦቻቸው ሁኔታውን በመቀበል በሽታው እንዳይስፋፋ ብሔራዊ የቀብር ቡድኑ ስርዓተ ቀብሩን እንዲያከናውን ማገዝ እንደሚገባቸው ተነግረዋል። አዲስ የሚያዙ ሰዎች ከተገኙ ደግሞ የለይቶ ማቆያ ማዕከላት፣ የህክምና አቅርቦቶችና የሰለጠኑ ሰራተኞች ዝግጁ መሆናቸውን ያረጋገጡት ዶክተር መሳይ ቫይረሱ ባልተገኘባቸው ክልሎች ቅድመ ዝግጅት እየተደረገ ነው ብለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባም በትናንትናው ዕለት በሰጡት መግለጫ በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚደረግ የተናገሩ ሲሆን ቫይረሱ ከተከሰተበት ቀን ጀምሮ እስከ ኅዳር 17 ቀን 2018 ዓ.ም ድረስ 73 የላቦራቶሪ ምርመራዎች መደረጋቸውን ገልጸዋል። በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ 6ቱ ህይወታቸው አልፈዋል፣ 5ቱ ደግሞ በህክምና ላይ ናቸው ሲሉም አስረድተዋል። በመጨረሻም ከኢትዮጵያ ወደ ኬንያ አደንዛዥ እጽ ለማዘዋወር የሞከረችው ግለሰብ ተያዘች። ከአዲስ አበባ ከተማ ከ912 ግራም በላይ ኮኬን ይዛ ወደ ኬንያ ናይሮቢ ለማለፍ የሞከረች ግለሰብ መያዟ ተገለጸ። ከአዲስ አበባ ከተማ ተነስታ ወደ ናይሮቢ ከተማ ያቀናችው ሙሊ አያን አንዱንጌ የተባለች የ34 ዓመት ግለሰብ በጆሞ ኬንያታ ዓለም አቀፍ ኤርፖርት ከፍተኛ መጠን ያለው አደንዛዥ እጽ ወይንም ኮኬን በሆዷ ውስጥ ይዛ ለማዘዋወር ስትሞክር በቁጥጥር ስር መዋሉን የኬንያ ፖሊስ አስታውቀዋል። እንደ ኬንያ ፖሊስ ገለጻ የጸረ እጽ ክፍል መኮንኖች በጥርጣሬ ከመረመሯት በኋላ ግለሰቧ 28 የሚደርሱ በእጽ የተሞሉ እንክብሎችን ውጣ እንደነበረ ተረጋግጧል። ግለሰቧ ልታዘዋውረው ስትሞክር የተያዘው ከ912 ግራም በላይ ኮኬን የገንዘብ መጠኑ ወደ 3.6 ሚሊዮን ሽልንግ ወይንም $28,000 በላይ እንደሆነም ተገልጿል። ግለሰቧ ከአውሮፕላን እንደወረደች በጥቂት ደቂቃዎች ውስጥ በፖሊስ እጅ መውደቋን እንዲሁም ፖሊስ በተጠርጣሪዋ ላይ ክስ ለመመስረት አስፈላጊውን መረጃዎችን እያሰባሰበ መሆኑን የሀገሪቱ ሚዲያዎች ዘግበዋል። በተጨማሪም ዜጎች ከዚህ አደገኛ የእጽ ዝውውር ተግባር ራሳቸውን እንዲቆጥቡና ሕይወታቸውን ለአደጋ እንዳያጋልጡ ጥብቅ ማስጠንቀቂያ አስተላልፈዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የኅዳር 18 ቀን የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ